የሐናንያ ስነ መለኮት ተማሪዎች የቤተ ክርስቲያን ገንዘብ አያያዝ ኮርስ ነው። ለዛሬ የተዘጋጀውን ርዕሶች ደግሞ እንማራለን። ከትምህርታችንን ከመጀመራችን በፊት እንጸልያለን። ከኔ ጋር እንጸልይ። እግዚአብሔር አባቴ ሆይ ስለ ጥበቃህ እጅግ አብዝቼ አመሰግንሃለሁ። ጌታ ሆይ እርዳታህን በምንፈልገው ነገር ሁሉ ላይ ያንተ እርዳታ ከኛ ጋር እንዲሆን እጸልያለሁ። የሚያስፈልገንን ዕውቀት የሚያስፈልገንን ጥበብ ማስተዋል አንተ እንድትሰጠን እግዚአብሔር ሆይ ጸልያለሁ። ደግሞ እግዚአብሔር አባቴው በየትኛውም አይነት ሁኔታ ውስጥ ያሉ እግዚአብሔር ሆይ ተማሪዎች በጭንቀት በበሽታ በምንም አይነት ሁኔታ ያሉትን ሁሉ አሁን እግዚአብሔር ሆይ አንተ እንድትረዳቸው ካሉበት ነገር ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ያንተን መልካምነት ያንተን አባትነት እረኝነት እያሰብን የምንውልበት መልካም ቀን እንዲሆንልን ደግሞ ትምህርቱን በባለፈው ክላሳችን ስለ ኦዲት ስራ ጀምረን ነበረ። ስለ ኦዲት ታሪካዊ አመጣጥ ምን ይመስላል የሚለውን አይተን ነበረ። ከዛው ካቆምንበት ስለ ኦዲት እንቀጥላለን። ኦዲቲንግ ፍቺው እንግዲህ ኦዲት አንድ ብቃት ያለውና ራሱን ችሎ የሚሰራ አካል የአንድን ድርጅት ሊለካ ወይም ደግሞ አንድን ድርጅት ሊለካ የሚችል መረጃዎችን ሰብስቦ መረጃውን ከተቀመጠው መስፈርቶች ጋር ምን ያህል ተቀራራቢ እንደሆነ ከመወሰንና ሪፖርት ከማድረግ ጋር ዓላማ አንፃር የመመዘን ሂደት ነው። ስለዚህ ይህ የኦዲት ስራ ከፍቺው የምንረዳው ዋና ሶስት ነገሮች አሉ። የመጀመሪያው የሚመዘን መረጃ መኖር አለበት። ያ መረጃ ከሂሳብ ጋር የተያያዘ ሊሆን ይችላል ላይሆን ይችላል። ግን የመጀመሪያው ለመመዘን ወይም ደግሞ ለመፈተሽ የቀረበ መረጃ ከድርጅቱ የቀረበ መረጃ ድርጅቱን የሚያሳይ ድርጅቱን ያለበትን የሂሳብ ሁኔታ የሂሳብ አካሄድ የመሳሰሉትን ነገሮች የሚያሳይ መረጃ መኖር አለበት። ሁለተኛ ነገር ደግሞ መረጃውን ለመመዘን የተቀመጡ መስፈርቶች መኖር አለባቸው። በሂሳብ ቋንቋ እንግዲህ ሂሳብ ራሱ የሚዘጋጅበት የራሱ የሆነ ፕሪንሲፕሎች አሉት ወይም ደግሞ የራሱ የሆነ ህጎች አሉት የምንከተላቸው የምንሄዳቸው ደረጃዎች አሉ። ስለዚህ አንድ ሂሳብ ሪፖርት ሲዘጋጅ ተገቢ በሆነ መልኩ ተዘጋጅቷል ወይ በቂ መረጃ አለው ወይ የሚል መስፈርቶች አሉት ማለት ነው። ስለዚህ በዛ መልኩ ተዘጋጅቷል አልተዘጋጀም ይሄ እንዳንድ መመዘኛል እንዳንድ መስፈርት ልናነሳው እንችላለን። የቀረበውን መረጃ ለመመዘን የምንጠቀምበት አንድ መስፈርት አድርገን ልናነሳ እንችላለን። ሌሎችም አሉ ማለት ነው። ስለዚህ ከኦዲት ፍቺ የምንረዳው ነገር የቀረበው መረጃ የሚመዘንበት መስፈርት እንዳለ ያሳያል ማለት ነው። ሶስተኛው ደግሞ ኦዲት ራሱን የቻለ ይላል ከትርጉሙ የምንረዳውና ኦዲተሩ በሙያው ብቁ የሆነና ከየትኛውም አስተሳሰብ ነፃ የሆነ መሆን አለበት። ወይም ደግሞ ይህ ኦዲተር ወይም ደግሞ በኦዲት ስራ ውስጥ ያለ ሰው ኦዲቱን ለመፈተሽ ለድርጅቱም ማዳላት የለበትም ለየትኛውም አካል ማዳላት የለበትም። የቀረበውን መረጃ ከቀረበው መስፈርት ጋር መመዘን ብቻ ነው የሱ ስራ። ስለዚህ በኢንዲፔንደንት መሆን አለበት። የማንም ወገን መሆን የለበትም። ራሱን ችሎ በነፃ አስተሳሰብ ይህንን ሚዛን መስጠት መቻል አለበት። ስለዚህ ከኦዲት ፍቺ የምንረዳው ይህንን ነው ማለት ነው። ብዙ ጊዜ ኦዲት ይደረጋል ኦዲተር ምናምን የሚሉትን ቃላቶች በተደጋጋሚ ምን ሰማቸው ነገሮች ናቸው። ስለዚህ ኦዲት በሂሳብ አገላለጽ አንድ ድርጅት ኦዲት ይደረጋል ሲባል ይህ የአንድን መረጃ ከቀረበው መስፈርት ጋር የመፈተሽ እና የመመዘን ሂደት ነው። ያንን መረጃ ፈትሾ ምን ያክል ከቀረበው መስፈርት ጋር ተቀራራቢ ነው አይደለም የሚለውን የመጨረሻ ሪፖርት ወይም መደምደሚያ የመስጠት ሂደት ነው ማለት ነው። ይህን ካልን የሂሳብ ስራ እና የኦዲት ስራ ምን የሚያገናኛቸው ነገር አሉ?
ምንም ያለያየው ነገር አለ ነው ተመሳሳይ ነው ወደሚለው ሐሳብ እንመጣለን። አንዳንድ ጊዜ የሂሳብ ስራና የኦዲት መካከል ያለው ልዩነት ግልጽ ላይሆን ይችላል። ምክንያቱም ስራቸው ተመሳሳይ ይመስላል። በሌላ ቋንቋ አካውንታንት የምንላቸውና ኦዲተር የምንላቸው ስራቸው ተመሳሳይ ይመስላል። ምክንያቱም ሁለቱም ከሂሳብ ሪፖርት ጋር የተያያዘ ስለሆነ ስራቸው ግን ልዩነት አላቸው። ልዩነቱን በግልጽ እናያለን። በሁለቱ መካከል ያለው ልዩነት የሂሳብ ሰራተኛው ኃላፊነት ወይም የሂሳብ ሰራተኛው ተግባር የድርጅቱን የገንዘብ እንቅስቃሴ ወይም ከገንዘብ ጋር ተያይዞ ያሉትን የትኛውንም እንቅስቃሴዎች በድርጅቱ መዝገብ ላይ መመዝገብና ሪፖርት ማቅረብ ወይም ሪፖርት ማዘጋጀት ሲሆን የኦዲተር ተግባር ደግሞ የተቀመጠውን ወይም ደግሞ የተዘጋጀውን የሪፖርት መረጃ መፈተሽ ነው ማለት ነው። ስለዚህ ልዩነት አላቸው። ልዩነቱ ይሄ ነው። የሂሳብ ሰራተኛ ስራ ከመጀመሪያ ጀምሮ ድርጅቱ የትኛውም ከገንዘብ ጋር ተያያዥ የሆኑ እንቅስቃሴዎች ሲኖሩት እነዛን እንቅስቃሴዎች ከገንዘብ ጋር ተያያዥ የሆኑ እንቅስቃሴዎች የምንላቸው መግዛት፣ ደሞዝ መክፈል፣ ዕዳ መክፈል፣ ገንዘብ መሰብሰብ፣ የትኛውም ገቢ ሲመጣ ገቢ መሰብሰብ፣ ለድርጅቱ የሚያስፈልጉ የተለያዩ እቃዎችን መግዛት ሊሆን ይችላል። እነዚህ ከገንዘብ ጋር ተያያዥ የሆኑ እንቅስቃሴዎች ናቸው። ስለዚህ እንደዚህ አይነት እንቅስቃሴዎች ሲኖሩ ከመጀመሪያ ጀምሮ እንቅስቃሴውን እየተከታተለ መመዝገብ፣ የተመዘገበውን ደግሞ ለሪፖርት ማቅረብ ይህ የሂሳብ ሰራተኛ ስራ ነው። ኦዲተር ግን ያ የተዘጋጀውን የሂሳብ መረጃ መፈተሽ ነው። ቅድም አውርተናል። ምንድነው የሚፈተሸው? ከቀረበው መስፈርት አንፃር ተዘጋጅቷል ወይም ከቀረበው መስፈርት አንፃር ሪፖርቱ ተዘጋጅቷል ወይ አልተዘጋጀም የሚለውን ይፈትሻል ማለት ነው። ስለዚህ የሂሳብ ስራ ቀድሞ የሚመጣ ነው ማለት ነው። ከኦዲተር ቀድሞ የሚቀድመው የሂሳብ ስራ ነው ማለት ነው። ከኦዲት በፊት የሂሳብ ስራ ይቀድማል። ስለዚህ የኦዲት ስራ የሚጀምረው የሂሳብ ሰራተኛው ስራ ልክ ሲጠናቀቅ የሂሳብ ሰራተኛው ስራውን ሪፖርት አድርጎ ሲጨርስ የኦዲተር ስራ ደግሞ ይጀምራል። ሪፖርቱን ወይም የተዘጋጀውን መረጃ ከመፈተሽ ይጀምራል ማለት ነው። ስለዚህ የሁለቱ ልዩነት ግልጽ የሆነ ይመስለኛል። የሁለቱ ልዩነት ግልጽ የሆነ ነው። ኦዲተር የምንለው ወይም የኦዲት ስራ የሚጀምረው ልክ የሂሳብ ስራ ሲያልቅ የኦዲት ስራ ደግሞ ይጀምራል። ልዩነቱን የሂሳብ ሰራተኛ የድርጅቱን የገንዘብ እንቅስቃሴ በድርጅቱ መዝገብ ላይ መመዝገብና ሪፖርት ማዘጋጀት ነው። ኦዲተር ደግሞ የተዘጋጀውን መረጃና መፈተሽ ነው ማለት ነው። ስለዚህ ልዩነት አላቸው። የገንዘብ ኦዲት ግቦች ምን ምንድናቸው የሚለውን ቀጥለን እናያለን። ባለሙያ የሆነ ሰው የሂሳብ ኦዲት የሚያደርገው ስህተትና ማጭበርበር መኖር አለመኖሩን ለማረጋገጥ ብቻ ሂሳቡን መፈተሽ ነው። ይህ የኦዲት ትክክለኛ አመለካከት አይደለም። ኦዲተር የኦዲት ስራ ሲሰራ በድርጅቱ ውስጥ የተሰራው ስራ ማጭበርበር አለው የለውም የሚለውን ለማረጋገጥ ብቻ አይደለም፣ ወይም ደግሞ ይህ ዋና ዓላማው አይደለም። የገንዘብ ኦዲት ዋና ግቡ ግን የተሰጠው የገንዘብ እንቅስቃሴ ወይም የቀረበው መረጃ በትክክል ፍትሃዊ የሆነ የገንዘብ አቋምና ፖሊሲ የተከተለ መሆኑን ማረጋገጥ ነው። ስለዚህ በዚህ ሂደት ውስጥ ይህን በመፈተሽ ሂደት ውስጥ ኦዲተሩ የተጭበረበረ ነገር ሊኖር ካለ የማጋለጥ ስራ ሊሰራ ይችላል። ዋናው ስራ ግን የተደረገው የገንዘብ እንቅስቃሴ ከድርጅቱ ፖሊሲ ወይም ከድርጅቱ መመሪያ ጋር የሚሄድ መሆኑን፣ የሂሳብ አካሄዱ የሚጠይቀውን ህጎች መከተሉን፣ እነዚህን የመሳሰሉ ነገሮችን
መከተሉን ማየት ነው እንጂ ይጭበርበር አይጭበርበር ለማረጋገጥ አይደለም። በዚህ ሂደት ውስጥ ግን አንዳንድ ስራዎች መጭበርበራቸውን ወይም ደግሞ የሌብነት ስራ የተለያየ አይነት ነገር መኖሩን ካረጋገጠ ያንን ማጋለጥ ይችላል። እንደዚህ አይነት ነገር እንዳይፈጠር በድርጅት ውስጥ ማጭበርበር፣ በድርጅት ውስጥ የሂሳብ ስህተቶች እንዳይፈጠሩ መቆጣጠር መከታተል ያለበት ኦዲተሩ ሳይሆን ኃላፊነት ያላቸው ሰዎች ናቸው። ኃላፊነት ያላቸው ሰዎች በድርጅት ውስጥ እንደዚህ አይነት ማጭበርበር፣ የሂሳብ ስህተቶች እንዳይፈጠሩ መከታተል መቆጣጠር አለባቸው። ስለዚህ ኦዲተር በኦዲት ስራ ላይ እያለ ያጋጠመውን ማጭበርበር ለድርጅቱ ሊያሳውቅ ይችላል። ያንን ደግሞ ድርጅቱ በሚሄድበት አግባብ መሄድ እና ለሕግ ማቅረብ ይችላል። ስለዚህ ከዚህ የምንረዳው ዋናው ዓላማው የኦዲት ዋና ዓላማ የማጭበርበር ስራን ማጋለጥ ሳይሆን የተሰራው ስራ ከተቀመጠው መስፈርት ጋር መሄድ አለመሄዱን መፈተሽ ነው። ስለዚህ የኦዲት ስራ ላይ የኦዲት አካሄድ ላይ ወይም ስራ ላይ በኦዲት ሂደት ላይ የድርጅቱ ስልታዊ የሂሳብ አያያዝ፣ የውስጥ ቁጥጥር ሁኔታና የመሳሰሉትን ሲመረምር ኦዲተሩ ያሉትን ደካማ እና ጠንካራ ጎኖች ለይቶ ማወቅ ይችላል። ስለዚህ ዋናው ስራው ቅድም ብለናል በኦዲት ስራ ውስጥ የድርጅቱን የሂሳብ አያያዝ የውስጥ ቁጥጥር ምን ይመስላል የሚለውን በመፈተሽ ሂደት ውስጥ የሚያጋጥመውን ስህተቶች ለኃላፊዎች ሊሰጥ ወይም ሊያጋልጥ ይችላል። በመጨረሻም ስልታዊ የሂሳብ አያያዝ ታማኝነት ያለው መሆን አለመሆኑን ስህተቶችና ማጭበርበር ተግባራት ደርሶበት ከሆነ ለወደፊት የድርጅቱ ስራ አስኪያጅ ወይም ደግሞ አስተዳደር ትኩረት እንዲሰጥ ከመፍትሄ አቅጣጫ ጋር ሪፖርት አድርጎ ለማቅረብ እድል ይሰጠዋል። ግን ዋናው ስራ ይህን ማጋለጥ አይደለም። ስለዚህ በኦዲት ሂደት ውስጥ እንደዚህ አይነት ተግባራት ተደርገው ከተገኘ ለሚመለከተው አካል ኃላፊዎች ማጋለጥ ይህ የኦዲተሩ ስራ ነው ማለት ነው። ስለዚህ የኦዲት ዋና ዓላማ ይህንን ይመስላል። እሺ ሌላ ከገንዘብ አያያዝ ጋር የምናነሳው ሌላ ርዕስ ደግሞ የድርብ ምዝገባ የሂሳብ አያያዝ ዘዴ ነው። የድርብ ምዝገባ የሂሳብ አያያዝ ወይም በእንግሊዘኛው ደብል ኢንትሪ የምንለው ሁልጊዜ ሂሳብ ሁለት ሳይድ አለው እንላለን። ግራና ቀኝ የምንለው ሳይድ ለግራውና ለቀኙ ዴቢትና ክሬዲት የሚባል ስም ተሰጥቶታል። ስለሱ የተወሰነ እናወራለን ማለት ነው። ቤተክርስቲያን የተሰጣትን ባላደራነት በተገቢ መንገድ መወጣት የምትችለው የመጀመሪያው መባ ከመሰብሰቧ አስቀድሞ ጥሩ የሆነ ስልታዊ የገንዘብ አያያዝ ካላት ብቻ ነው ብለናል። ገንዘብን ልክ ቤተክርስቲያን ውስጥ እንደሌላ ስራ ወይም ደግሞ እንደማያስፈልግ ነገር ማሰብ አንችልም። ይህንን ከቀደም ባሉት ክላሶቻችንም አውርተናል። ይህን ርዕስ ላይ ተወያይተናል። ቤተክርስቲያን ላላት ሀብት ለምትሰበስበው ገንዘብ እጇ ላይ ላለው ገንዘብ ትኩረት መስጠት እና ትክክለኛ የሆነ የሂሳብ አያያዝ መጠቀም አለባት ብለናል። ቤተክርስቲያን ለትውልድ ባላደራ ናት። የያዘችው ዓላማ ተልእኮ አለ። ያንን ለማስፈጸም ገንዘብ ያስፈልጋታል፣ የተለያዩ ሀብቶች ያስፈልጋታል። ስለዚህ የገንዘብ አያያዝ እውቀት አያስፈልግም ማለት አንችልም። ምናልባት ብዙ መሪዎች የሂሳብ አያያዝ ጊዜ እንደማባከን ለመንፈሳዊ ስራ መሰናክል የሚሆን አድርገው ሊያስቡ ይችላሉ። ይህ ግን እውነት አይደለም። ለምንድነው? ቤተክርስቲያን ያሰበችውን ዓላማ ተልእኮ ለትውልድ ለመድረስ ሰዎችን ትጠቀማለች። ለነዛ ሰዎች የምትከፍለው ክፍያ አለ። ቤተክርስቲያን ውስጥ የተለያዩ ደግሞ የሚሰሩ ስራዎች አሉ። እነዛ በገንዘብ ነው የሚከናወኑት። ስለዛ የገንዘብ አያያዝ እንደ ተራ ነገር ተደርጎ ሊታይ ሊቆጠር አይገባም ማለት ነው። ስለዚህ እውነቱ ግን ከዚህ የራቀ ነገር ነው።
የሂሳብ አያያዝ ዘዴ ለአገልግሎት ስራና የአገልግሎት ስራን ለማከናወን እጅግ የሚረዳ እንደውም የሚያቀላጥፍ የአገልግሎት ስራ የቤተክርስቲያን ተልእኮ የቤተክርስቲያን ዓላማ እንዲሳካ የሚያፋጥን የሚረዳ አይደል? ቤተክርስቲያን ብዙ ራእዮችን በእጆቿ ይዛ ብዙ ነገር ለማድረግ ለማከናወን አስባ ከገንዘብ እጥረት አንፃር ያሰበችው እንዳታደርግ ያደርጋታል ወይም ደግሞ የገንዘብ እጥረት መሰናክል ይሆንባታል። ስለዚህ ይህ ነገር በቤተክርስቲያን ውስጥ መተግበር መጠቀም ቤተክርስቲያን ለያዘችው አገልግሎቷ እንድታከናውን ተልእኮዋን እንድትደርስ የሚያፋጥን የሚያግዝ ነገር ነው ማለት ነው። ስለዚህ የሂሳብ አያያዝ እንዲኖር የሚያስፈልግበት ደግሞ ከዚህ በኋላ ዋና የምንላቸውን 4 ነጥቦች አንስተን እናወራለን። የሂሳብ አያያዝ በቤተክርስቲያን ውስጥ የሚያስፈልግበትን 4 ዋና ዓላማዎች ወይም ደግሞ ነጥቦች አንስተን እናወራለን። የመጀመሪያው ያለውን የገንዘብ መጠን አውቆ ለመጠቀም የሂሳብ አያያዝ የምትጠቀም ቤተክርስቲያን የምትተገብር ቤተክርስቲያን በየጊዜው ምን ያክል የገንዘብ መጠን በእጇ ላይ እንዳለ አጣርታ ማወቅ አጣርታ መረዳት ትችላለች። ስለዚህ የሂሳብ አያያዝ ዘዴ የቤተክርስቲያን ገቢ እጅግ ጠቃሚ በሆነ መንገድ የቤተክርስቲያንን አጠቃላይ ፕሮግራም ለማከናወን በሚያስችል መልኩ ለመጠቀም የቤተክርስቲያንን ገንዘብ ለመቆጣጠር ይረዳል። ስለዚህ ቤተክርስቲያን በአመት ውስጥ በወር ውስጥ ልታከናውናቸው ያሰበቻቸው የተለያዩ አገልግሎቶች የተለያዩ ስራዎችን ይዛለች። ለዛ ደግሞ የሚረዳ ገንዘብ እንዳላት ወይም አቅም እንዳላት የገንዘብ አቅም እንዳላት ለማወቅ ይረዳል ማለት ነው። የሂሳብ አያያዝ ስርዓቱ ከተለያዩ ምንጮች ምን ያህል ገንዘብ እንደተሰበሰበ እንድናውቅ የተሰበሰበውን ገንዘብ ደግሞ ለታሰበለት አገልግሎት ወይም ፕሮግራም ብቻ እንዲውል ለማድረግም ይረዳል። ስለዚህ ሌላው ለምንድነው ያለንን የገንዘብ መጠን ማወቅ የሚረዳ? ይህ ገንዘብ ወይ ምንጩ ምንድነው? ከየት ነው የመጣው? ይህን ገንዘብ ቤተክርስቲያን ከነማን የሰበሰበችው? ከየት ነው ያገኘችው? የገንዘብ ምንጩን ለይተን እንድናውቅ ያደርገናል። ምክንያቱም ገቢ ሲገባ ሁልጊዜ ስለሚመዘገብ ማለት ነው። የገንዘብ አያያዝ ዘዴ የምትጠቀም ቤተክርስቲያን ገቢ ሲኖራት ትመዘግባለች። ስለዚህ ከየት ገቢ እንደምታገኝ ለይታ እንድታውቅ እንድትረዳ ያደርጋታል። ያ ብቻ ደግሞ ሳይሆን የመጣው ገንዘብ የገባው ገቢ ለታሰበለት ዓላማና እቅድ ብቻ እንዲውል ያደርጋል። ይህ ከሌለ ግን በየትኛውም ጊዜ መሪዎች የቤተክርስቲያን የአገልግሎት ዘርፍ መሪዎች ያለ እቅድ ገንዘብ እንዲጠቀሙ ያለ እቅድ ገንዘብ እንዲያወጡ ምክንያት ወይም ደግሞ መንገድ ይፈጥራል ማለት። ስለዚህ ይህ ደግሞ የቤተክርስቲያን መሪዎች ገንዘብን ላልታሰበለት ዓላማ እንዲጠቀሙ መንገድ ይከፍታል። ስለዚህ ግን የገንዘብ አያያዝ ዘዴን የምትጠቀም ቤተክርስቲያን ግን ከእንደዚህ አይነት ብክነት ከእንደዚህ አይነት ዓላማ ከሌለው ወይም ደግሞ ያለ እቅድ ከሚሆን ነገር ይጠብቃቸዋል ማለት ነው። ስለዚህ የመጀመሪያው ጠቀሜታ ወይም የመጀመሪያው ዓላማ ያለውን የገንዘብ መጠን አውቆ ለመጠቀም ይረዳል። ሁለተኛው ጊዜውን የጠበቀና ትክክለኛ ሪፖርት ለመስጠት ያስችላል። ስለዚህ ስርዓት ያለው የሂሳብ አያያዝ የምትጠቀም ቤተክርስቲያን ካለች ወቅታዊ የሆነ ሪፖርት ለማቅረብ ሪፖርት ውስጥ ምን ይካተታል? ሪፖርት እንግዲህ መረጃ ነው አይደል? መረጃ ውስጥ ቤተክርስቲያን ምን ያክል ገቢ ያገኘችውን ገቢ ደግሞ ለምን ወጪ አዋለች የሚለውን በቂ የሆነ መረጃ መስጠት ይችላል። ስለዚህ የቤተክርስቲያን መሪዎች ለምእመንና የቤተክርስቲያኒቱ የገንዘብ እንቅስቃሴ ሪፖርት የማድረግና የማሳወቅ ግዴታ አለባቸው። አመታዊ ሪፖርት ብዙ ጊዜ ቤተክርስቲያን ስታቀርብ ከገንዘብ ጋር ተያይዞ ያሉትን ሪፖርቶች ማቅረብ አለባት። ስለዚህ ይህን ሪፖርት ለማቅረብ የሚረዳት የገንዘብ አያያዝ የምትጠቀም ከሆነ ወይም ደግሞ የሂሳብ አያያዝ ዘዴን የምትጠቀም ከሆነ ነው
የተደራጀ ሪፖርት ሊኖራት የሚችለው። የሂሳብ አያያዝ ስርዓቱ መሪዎች የቤተክርስቲያንን ገቢና ወጪ መጠንና በባለአደራነት የተሰጣቸውን የቤተክርስቲያን ገንዘብ እንዴት ስራ ላይ እንዳዋሉ አጥጋቢ ሪፖርት ለምዕመኑ ለመስጠት ያስችላቸዋል። ስለዚህ ለምንድነው ይሄን ደግሞ ማድረግ የሚረዳው? ምዕመኑ ነው ለቤተክርስቲያን አስራት የሚሰጠው፣ መባ የሚሰጠው፣ ሌላም ስጦታዎች በኩራት የተለያዩ ስጦታዎችን የሚሰጠው። ይህ ምዕመን የሰጠውን ገንዘብ ስራ ላይ እንዳዋለ ተገቢ በሆነ መልኩ ቤተክርስቲያኒቷ እንደተጠቀመች ካወቀ ነገም ለመስጠት በደስታ ለመስጠት ቤተክርስቲያን ራዕያዋን ለማገዝ ዓላማዋን ለማገዝ ይነሳሳል ማለት ነው፣ ወይም ደግሞ ሞቲቬት ያደርጋቸዋል። ስለዚህ ሁለተኛው የሚጠቅመው ወይም ሁለተኛው ዓላማው ጊዜውን የጠበቀና ትክክለኛ ሪፖርት ለመስጠት ያስችላል። ሶስተኛው የበጀት እቅድ ለማደራጀትና ለማከናወን ይረዳል። በባለፈው ትምህርታችን ስለ በጀት አሰራር ወይም በጀት አዘገጃጀት ላይ የመጀመሪያው ደረጃ ገቢን ማወቅ ነው። በጀት ለመስራት የመጀመሪያው ስራ ገቢን ማወቅ፣ ምን ያክል ገቢ እናገኛለን የሚለውን ገቢ ላይ መሰረት ባደረገ ነው በጀት የሚሰራው። ስለዚህ የበጀት ስራን ያቀላጥፋል ወይም ደግሞ ለበጀት ስራ ይረዳል ማለት ነው። በጀት ያለውን ገንዘብ በተወሰነ ጊዜ በአብዛኛው እንደተለመደው በአመት ውስጥ ለመጠቀም የሚረዳን የገንዘብ እቅድ ነው። በጀት የምንለው ነገር በየአመቱ የተለመደው በአመት ነው የሚዘጋጀው። በአመት ውስጥ ያለንን ገንዘብ ለተለያዩ አገልግሎቶች፣ ለተለያዩ ስራዎች ለመጠቀም እቅድ የምናዘጋጅበት መንገድ ነው። የሂሳብ አያያዝ ዘዴ ለበጀት እቅድ ዝግጅት የተዘጋጀ መረጃ የሚሰጥ ምንጭ ነው። ዋናው በጀት ስንሰራ ዋናው መረጃችን ወይም ደግሞ የመረጃ ምንጫችን የሚሆነው የሂሳብ ሪፖርቶች ናቸው ማለት ነው። የሂሳብ ሪፖርቶች ምን አይነት መረጃ ይሰጡናል? እንግዲህ በጀት እቅድ ነው ካልን ቀድመን የምንገምተው ገምተን የምናስቀምጠው ገቢያችን የዚህን ያክል ይሆናል ብለን የምንገምተው። ለመገመት ደግሞ መረጃ ያስፈልገናል። ያን መረጃ የምናገኘው ከባለፈው ታሪክ ነው። የባለፈው አመት ምን ያክል ገባ፣ የባለፈው አመት በዚህ ጉዳይ ላይ ምን ያክል ወጣ የሚል መረጃ ያስፈልገናል። ስለዚህ ይህን መረጃ ደግሞ የምናገኘው ከሂሳብ ሪፖርቱ ነው ማለት ነው። ለምን? ይህ የሂሳብ ሪፖርት ያለፈን የሂሳብ ታሪክ በውስጡ ይዞ ስላለ፣ ስለዚህ በቂ የሆነ መረጃ እሱ ላይ መሰረት አድርገን ነው በጀት መስራት የምንችለው። በጀት ያለ መረጃ አይሰራም። የሚፈልገው ያለፈን የሂሳብ ታሪክ መረጃን መሰረት ባደረገ ነው። ስለዚህ ይህን መረጃ ምንጭ ይሰጠናል ማለት ነው። ሌላው የሂሳብ አያያዝ ዘዴ ስለ ቤተክርስቲያን ገቢና ወጪ ታሪካዊ የሆነ መረጃ ወይም ደግሞ ዳታን የሚሰጥ ምንጭ ነው። ይህ መረጃ ቤተክርስቲያን ለወደፊት የበጀት እቅዷን እንዴት ማዘጋጀት እንዳለባት አቅጣጫ ይሰጣታል። ስለዚህ ሶስተኛው ጥቅም የበጀት እቅድ ለማደራጀትና ለማከናወን ይረዳናል ማለት ነው። አራተኛው ከባንክ ብድር ለማግኘት የሚፈልገውን መረጃ ለመስጠት ይረዳናል። ቤተክርስቲያን እንደምናውቀው ትልልቅ ፕሮጀክቶችን ልታከናውን ትችላለች። ህንፃ መገንባት ሊሆን ይችላል። ስለዚህ እንደዚህ አይነት ስራዎችን ቤተክርስቲያን ስታከናውን ወይም እንደዚህ አይነት ስራ ላይ ስትሳተፍ ከባንክ ብድር ልትፈልግ ትችላለች። ስለዚህ ባንክ ዋና የሚፈልገው መረጃ ቤተክርስቲያኒቷ ብድር ብሰጥ ወይም ደግሞ ብድር ብፈቅድላት መክፈል ትችላለች ወይ የሚለውን ማረጋገጥ ይፈልጋሉ። ስለዚህ ይህን ማረጋገጥ የምንችለው ደግሞ የተደራጀ የሂሳብ ሪፖርት ካለን ወይም ደግሞ የተደራጀ የሂሳብ አያያዝ ካለን በቀላሉ ለአበዳሪው አካል ወይም ለአበዳሪ ድርጅቶች ይህን መረጃ መስጠት እንችላለን።
ይህ የገንዘብ እንቅስቃሴዎቻችንን አይተው ብድሩን ለመክፈል አቅም እንዳለን እንደሌለን እርግጠኛ ሲሆኑ ብድር ይፈቅዳሉ ወይም ደግሞ ይከለክላሉ ማለት ነው። ስለዚህ ይህ የገንዘብ አያያዝ ለቤተክርስቲያን ከባንክ ብድር ብትፈልግ ወይም ደግሞ ብድር ከሚሰጡ አካላቶች ብድር ብትፈልግ እንደ መረጃ ማቅረብ የምትችለው አንዱ የሂሳብ ሪፖርት ነው ማለት ነው። ስለዚህ ለዚህ ይረዳታል። ምናልባት ቤተክርስቲያን ለረጅም ጊዜ እቅድ ማከናወኛ ለምሳሌ ህንፃ ለመገንባት ሊሆን ይችላል ከባንክ ገንዘብ መበደር ብትፈልግ ባንክ የሚጠይቀው የመጀመሪያው መረጃ የቅርብ ጊዜ ህጋዊ የሆነ የሂሳብ ሪፖርት ወይም ደግሞ የሂሳብ ጽሑፈት ነው። ይሄ ፋይናንሻል ስቴትመንት የምንለው ማለት ነው። ስለዚህ ይህን ይጠይቃል። ይህን ለምንድን ነው የሚጠይቀው ባንኩ ወይም ደግሞ አበዳሪ ድርጅቱ ለምንድን ነው የሚጠይቀው? ያለንን የገንዘብ እንቅስቃሴና የመክፈል አቅማችንን ለመፈተሽ ነው። ስለዚህ ያንን እርግጠኛ ሲሆን ለቤተክርስቲያኒቷ ገንዘቡን ለማበደር ይኖረዋል ፍላጎት ይኖረዋል ማለት ነው። ስለዚህ ይሄ አራቱ አራት ምክንያቶች ናቸው ቤተክርስቲያን ገንዘብ የሂሳብ አያያዝ ዘዴን እንድትጠቀም እንድትተገብር የሚያደርጋት አራቱ ምክንያቶች ናቸው ወይም ዓላማዎች ናቸው። አንደኛው ምን ብለናል? ያለውን የገንዘብ መጠን አውቆ ለመጠቀም ነው። ካሽ ባላንሳችንን ለመለየት ማለት ነው። ሁለተኛው ደግሞ ጊዜውን የጠበቀና ትክክለኛ ሪፖርት ለመስጠት ያስችላል። ሶስተኛ በጀት በመናዘጋጅበት ጊዜ ለበጀቱ እንደ መረጃ ወይም ደግሞ የመረጃ ምንጭ ሆኖ ያገለግለናል። አራተኛ ቤተክርስቲያን ከባንክ ወይም አበዳሪ ድርጅቶች ብድር ብትፈልግ እንደ መረጃ ሊቀርብ የሚችለው የሂሳብ ሪፖርቱ ነው። ስለዚህ ለነዚህ ነገሮች ይጠቅማል ማለት ነው። ሌላው የምናነሳው ነገር ለጥሩ ስልታዊ የሂሳብ አያያዝ መሰረቶች ምንድናቸው የሚባለውን እናነሳለን። ጥሩ የሆነ ወይም ደግሞ ብቁ የሆነ የሂሳብ አያያዝ መሰረቶች ምንድናቸው የሚለውን ብዙ ናቸው። ከነሱ ውስጥ ሁለቱን አንስተን እናወራለን። የስልታዊ የሂሳብ አያያዝ የሚያግዙ ሁለት ቀዳሚ መሰረቶች አሉ። አንደኛው በቀላሉ መረዳት የሚቻልና በቂ የሆነ መረጃ መስጠት የሚችል ወይም ደግሞ በእንግሊዘኛው ሲምፕሊሲቲ ኤንድ አዱኬሲ የምንለው ማለት ነው። ጥሩ የሂሳብ አያያዝ መሰረቶች የምንላቸው እነዚህ ሁለት፣ አንደኛ በቀላሉ መረዳት የምንችለው መሆን አለበት። የተዘጋጀው የሂሳብ ሪፖርት መረጃ በቀላሉ መረዳት ወይም ደግሞ ሲምፕሊሲቲ የምንለውን ኳሊቲ የጠበቀ መሆን አለበት። ሁለተኛ ደግሞ በቂ መረጃ መስጠት አለበት። አዱኬሲ በቂ የሆነ መረጃ መስጠት አለበት። እንግዲህ መረጃ ከተዘጋጀ መረጃውን የሚጠቀሙ አካላቶች አሉ ማለት ነው። አንድ መረጃ ሲዘጋጅ ያንን መረጃ የሚጠቀሙ አካላቶች አሉ። ያንን መረጃ የሚጠቀሙ አካላቶች እንደ ቤተክርስቲያን ስንከፍላቸው ቤተክርስቲያን ውስጥ ያሉ ምዕመን ሊሆን ይችላል፣ ከቤተክርስቲያኑ ላይ በቋሚነት የሚያገለግሉ ሊሆኑ ይችላሉ። ከቤተክርስቲያን ውጪ ወይም ከድርጅቱ ውጪ ደግሞ ያሉ ቅድም እንደጠቀስነው ቤተክርስቲያን ብድር ብትወስድ ባንኩ የቤተክርስቲያንን የሂሳብ ሪፖርት ማወቅ ይፈልጋል። ስለዚህ ይህን መረጃ የሚጠቀሙ አሉ። አንድ ድርጅቱ ውስጥ ያሉ፣ ሁለተኛ ደግሞ ከድርጅቱ ውጪ ያሉ ብለን እንከፍላቸዋለን። ሁለት ናቸው እኚህ መረጃዎችን የሚጠቀሙ። ይህ መረጃ የሚጠቀም ሰው ከዛ መረጃ ምን ይፈልጋል? አንደኛ በቀላሉ ያንን መረጃ መረዳት ይፈልጋል። ስለዚህ በሌላ ቋንቋ የተዘጋጀው መረጃ ወይም የቀረበው የሂሳብ ሪፖርት ጥራቱን ጠብቋል ማለት የምንችለው መረጃውን የሚጠቀም ሰው በቀላሉ መረዳት ሲችል ነው። ውስብስብ የሆነ የተጠቀምነው የሂሳብ ቋንቋ የተጠቀምነው የሂሳብ ኮድ መረጃውን ለሚጠቀም ሰው የማይገባ ውስብስብ የሆነ ከሆነ ይህ ጥሩ የሂሳብ አያያዝ ነው ማለት አንችልም።
ሁለተኛ ነገር በቂ መሆን አለበት። መረጃው ለሚጠቀመው ሰው በቂ መረጃ መስጠት መቻል አለበት። መረጃውን የሚጠቀም ሰው የሚጠቀምበት ዓላማ አለው። በድርጅቱ ውስጥ ያሉ ሰዎች መረጃውን ሲጠቀሙ የሚጠቀሙበት ዓላማ አለ። ከድርጅቱ ውጪ ያሉ መረጃውን የሚጠቀሙ ሰዎች የሚጠቀሙበት ዓላማ አላቸው። ስለዚህ ሁሉም በየፍላጎቱ ያንን መረጃ ሲጠቀም በቂ የሆነ መረጃ ከዛ ማግኘት አለበት። ስለዚህ እነዚህ ሁለቱ መሰረቶች ናቸው ማለት ነው። ምን ለማድረግ ጥሩ የሆነ የሂሳብ አያያዝ በአንድ ቤተክርስቲያን ውስጥ እንዲኖር የሚያደርግልን እነዚህ ሁለት መሰረቶች ናቸው ማለት ነው። ስለዚህ የሂሳብ አያያዝ ውስብስብ ከሆነ ለመረዳት ያስቸግራል። ቀላል ስልታዊ የሂሳብ አያያዝ መጠቀም የሚመረጥ ሆኖ ነገር ግን በቂ መረጃ መስጠት የሚችል መሆን አለበት። ስለዚህ ሁለቱ መሰረቶች ሚዛናቸውን ጠብቀው መቀጠል አለባቸው ማለት ነው። ቀላል ስንል የመረጃው ጥራት መቀነስ የለበትም፣ በቂ ስንል ውስብስብ መሆን የለበትም። ስለዚህ ሁለቱም ሚዛኑን የጠበቀ መሆን አለበት ማለት ነው። ከገንዘብ እንቅስቃሴ ጋር ተያይዞ በሁልጊዜ የምንጠቀማቸው ነገሮች አሉ። ከዛ ውስጥ አንደኛው የቼክ ሂሳብ ነው። ስለዚህ ቼክ ምንድነው? የቼክ ሂሳብ ምንድነው? ለምን ይጠቅማል? የሚለውን አብረን አያይዘን እናያለን። ቤተክርስቲያን ሁልጊዜ የሚገባና የሚወጣ የገንዘብ ፍሰት ያለባት ድርጅት እንደመሆኗ ያለውን የገንዘብ ፍሰት ለመከታተልና ለመቆጣጠር በቀዳሚነት የሚረዱ የባንክ ሂሳብ ነው። ምን? የቼክ ሂሳብ። ድርጅቶችም ሆኑ ቤተክርስቲያን ብዙ ጊዜ ገንዘባቸውን ለማስቀመጥ የሚመርጡት ባንክ ነው። ባንክ ደግሞ ብዙ አይነት የባንክ ሂሳቦች አሉ። ከዛ ውስጥ አንደኛው የቼክ ሂሳብ የምንለው ነው። ይህ የቼክ ሂሳብ የሚያገለግለው የሚገባንና የሚወጣን ገንዘብ በቀላሉ ለመቆጣጠር የሚረዳ የሂሳብ አይነት ነው። ቤተክርስቲያን የገንዘብ አስተዳደር ዋና ቁልፍ የሆኑ ስራ ሁልጊዜ ትክክለኛ የሆነ የተመዘገበ የባንክ ሂሳብ እንቅስቃሴ ያለውን ቀሪ ሂሳብ ማወቅ ነው። ስለዚህ ቤተክርስቲያን ከሷ የሚጠበቀው የሚገባውን ገቢ በትክክል መሰብሰብ እና ለሚፈለገው ዓላማ ማዋል፣ ይህን የገንዘብ ፍሰት ወደ ቤተክርስቲያኑ የሚመጣውን የገንዘብ ፍሰት የሚወጣውን የገንዘብ ፍሰት በስርዓት መቆጣጠር ያስፈልጋል ማለት ነው። ወደ ቤተክርስቲያን የሚመጣ ገንዘብ የምንለው ቤተክርስቲያን የምትሰበስበው ገንዘብ ነው። ይህ የገንዘብ ፍሰት በአስራት መልክ ሊሆን ይችላል፣ በመባ መልክ ሊሆን፣ በስጦታ ሊሆን ይችላል። ቤተክርስቲያን ይመጣል። ሌላም ልዩ ገቢ ካላት የሚወጣ የምንለው የተለያዩ ክፍያዎች፣ ህንፃ ተከራይታ ከሆነ ለህንፃ ኪራይ የሚከፈል ክፍያ፣ ለአገልጋዮች የሚከፈል ደሞዝ ወይም ደግሞ ቀለብ የመሳሰሉት እነዚህ ከቤተክርስቲያን የገንዘብ የሚወጣ ወይም ደግሞ ከቤተክርስቲያን የሚከፈል ክፍያዎችን ያመለክታል። ስለዚህ ክፍያዎችን በቼክ ለመፈጸም ይረዳ ዘንድ ቤተክርስቲያን በቼክ የሚንቀሳቀስ የባንክ ሂሳብ መክፈት አለባት። እንግዲህ ገቢም አለ። ገቢዎች ሲኖሩ ሁልጊዜ የገቢ ደረሰኝ ይኖራል። ቤተክርስቲያን በዛ መልኩ ገቢዋን ትቆጣጠራለች። የሰበሰበችውን ገንዘብ ወደ ባንክ ታስገባለች። ክፍያዎች ሲኖሩ ግን እነዛን ክፍያዎች ለማከናወን ቤተክርስቲያን የቼክ ሂሳብ ብትጠቀም ተመራጭ ነው። ይህን ለምንድን ነው መጠቀም ያለባት የሚለውን ቀጥለን እናነሳለን። ዋና ጥቅሞች አሉት። የቼክ ሂሳብ መጠቀም ያሉት ጥቅሞች አንደኛ ለጥንቃቄ ነው። ለጥንቃቄ ይረዳል። በጥሬ ገንዘብ በእጅ መያዝና ለምሳሌ በተለይ መጠኑ በጣም እየበዛ ሲሄድ ጥሬ ገንዘብ በእጅ ሲያዝ በቀላሉ ለስርቆት ይጋለጣል። ስለዚህ ለመጭበርበር ይጋለጣል። ስለዚህ ብዙ ጥሬ ገንዘብ በእጅ መያዝ ለሌብነት፣ ለማጭበርበር፣ ለተለያየ መጭበርበር ስለሚያጋልጥ ለጥንቃቄ በጣም ጠቀሜታ ያለው ክፍያዎችን በቼክ መፈጸም ነው። ጥሬ ገንዘብ ሊጠፋ ይችላል፣ ሊሰረቅ ወይም ደግሞ በሰው እጅ
ሊባክን ስለሚችል በባንክ የተቀመጠ ገንዘብ ግን ሁሉ ጊዜ ተጠበቀ ስለሚሆን ክፍያዎችን በቼክ መጠቀም ይህ አንዱ ጠቀሜታ ነው ማለት ነው። ሁለተኛው ደግሞ ምቹነት ነው። ሁለተኛው ለምቹነት ወይም ደግሞ ለመክፈል ምቹ ስለሚሆን ነው። ለምሳሌ አንድ ግለሰብ ባንክ ላይ አካውንት ካለው ያንን አካውንት ለማንቀሳቀስ ራሱ ሰውየው እዛው ባንኩ ድረስ በአካል መገኘት አለበት። የተለያዩ የኢንተርኔት ሰርቪሶች ወይም ደግሞ ሞባይል ባንኪንግ የምንላቸውን የማይጠቀም ከሆነ ስለዚህ ድርጅት ደግሞ ሲሆን በቼክ የማይጠቀሙ ከሆነ አካውንቱ የሚከፈተው በብዙ ሰው በሁለት ወይም ደግሞ በሶስት ሰው ስለሆነ እነዛ ሁሉ በአካል ተገኝተው ያንን አካውንት ማንቀሳቀስ አለባቸው። ይሄ ደግሞ ምቹ አይደለም። ክፍያ ባለ ቁጥር ሁሉ እነዚህ ሰዎች ግዴታ መገኘትና ያንን ገንዘብ ከባንክ ማውጣት ይኖርባቸዋል። ይህ አይመችም፣ ለአሰራር ቀላል አይደለም። ብዙ ጥሬ ገንዘብ ከመሸከም ያድናል። ምክንያቱም የተፈለገውን ገንዘብ መጠን በቼክ ተጽፎ ቢሰጥ ያንን ያህል ከባንኩ ማውጣት ስለሚቻል ይህ ደግሞ ሌላው ምቹነት ነው። ምቹ ነው ስንል ሌላው ለምንድነው? ብዙ ገንዘብ ወይም ደግሞ ብዙ ጥሬ ገንዘብ በእጅ መሸከም ላይኖርብን ይችላል። የተፈለገውን ያክል ክፍያ በቼኩ ማከናወን ስለሚቻል ማለት ነው። ሶስተኛው ቋሚ ደረሰኝ ነው። ራሱ ቼኩ እንደ ቋሚ ደረሰኝ ያገለግላል። ስለዚህ አገልግሎቱን የጨረሰ ቼክ ከባንክ ቤት ለድርጅቱ ተመላሽ ሲሆን አንድ ቋሚ ደረሰኝ እንደ ቋሚ ደረሰኝ ደግሞ ሊያገለግል ይችላል። የሂሳብ ስራ ሁሉ ጊዜ ሰፖርቲንግ ዶክመንቶችን ይፈልጋል። ስለዚህ እንዳንድ ክፍያ አለ ሲባል እንዳንድ መረጃ የሚያገለግለው ይህ የቼክ ደረሰኝ ነው። ስለዚህ ቼክ አይታችሁ ከሆነ ሁለት ፓርት አለው። አንደኛው ተቆርጦ እዛው ቼኩ ደብተር ላይ የሚቀር ነው። አንደኛው ደግሞ ለሚከፈለው ወይም ደግሞ ለሚሰጠው አካል የሚሰጥ ነው። ስለዚህ የሚቀረው ላይ ቼኩ ተቆርጦ ቼኩ ደብተር ላይ የሚቀረው መረጃ ይዟል። ቀን፣ ለማን ተከፈለ፣ ለምን ምክንያት ተከፈለና የብሩን መጠን ማለት ነው። ይህ ደግሞ ሰፖርቲንግ ዶክመንት ነው ለሂሳብ ስራው ወይም ደግሞ ለሂሳብ ሰራተኛው ለሰፖርቲንግ ዶክመንት በቂ የሆነ መረጃ ይዟል ማለት ነው። ስለዚህ ቋሚ ደረሰኝ ነው። ከባንክ ስቴትመንቱ ጋር ባንክ ስቴትመንቱ ደግሞ ምን ያክል ገንዘብ ከድርጅቱ መች ወጣ መች ገባ የሚለውን ሙሉ መረጃ ይዟል። ስለዚህ ያ የወጣው ገንዘብ ለምን እንደወጣ ደግሞ ቼኩ ላይ ያለው ደረሰኝ በቂ የሆነ መረጃ ይሰጣል። ሌላው ደግሞ የቤተክርስቲያንን የገንዘብ ቁጥጥር ይጨምራል። ይህ እንዴት ነው የሚሆነው? በየጊዜው ገንዘብ ወደ ባንክ ሂሳብ ሲገባ ሆነ ሲወጣ ስለሚመዘገብ የገንዘብን እንቅስቃሴ የሂሳብ ምዝገባን ቀላልና ምቹ ማድረግ ይችላል ማለት ነው። ስለዚህ ገንዘብ የሚንቀሳቀሰው በባንክ ሲሆን እዛ ቤተክርስቲያኑ ጋር ወይም ደግሞ ሌላ ሰው እጅ ላይ ገንዘብ ስለማይኖር በቀላሉ ያንን ገንዘብ እንድንቆጣጠር ያደርገናል። የሚገባውም የሚወጣውም በባንክ ስለሚሆን ማለት ነው። ስለዚህ ለገንዘብ ቁጥጥር ምቹ መንገድ ይፈጥራል ማለት ነው። ስለዚህ አሁን ካነሳናቸው አራቱ ነጥቦችና ሌሎችም ጥቅሞች አሉት። ከነዚህ አንፃር ቤተክርስቲያን የቼክ ሂሳብ ብትጠቀም ጥሩ ነው ማለት ነው። የቼክ ሂሳብ ብትጠቀም በቀላሉ ገንዘቧን መቆጣጠር፣ በሌላ ቋንቋ ገቢዋንና ወጪዋን መቆጣጠር እንድትችል ይረዳታል። በዛሬው ክፍላችን ስለ ኦዲት እና ለቤተክርስቲያን የገንዘብ አያያዝ ያለውን ጥቅም እና ከሱ ጋር አያይዘን ደግሞ ቤተክርስቲያን ይህንን እንዲረዳት የቼክ ሂሳብ መጠቀምን የመሳሰሉትን አንስተናል። ስለዚህ ኦዲት ምንድነው የሚለውን ከፍቺው አንስተን ተምረናል። ምን ይመስላል የሚለውንም አንስተናል። የኦዲት ስራ የሂሳብ ስራ ልክ ሲያልቅ የሚጀምር ስራ እንደሆነ
የሂሳብ ሰራተኛው ስራ ከመጀመሪያ የገንዘብ እንቅስቃሴው ሲኖር እነሱን ተከታትሎ በድርጅቱ መዝገብ ላይ መመዝገብ እና ሪፖርት ማዘጋጀት ሲሆን የኦዲተሩ ስራ ደግሞ የተዘጋጀው ሪፖርትና መረጃ ከቀረበው መስፈርቶች ጋር አመዛዝኖ ሪፖርት የሚያቀርብበት መሆኑን አይተናል። የኦዲት ስራ በኦዲት ስራ ውስጥ ወይም ደግሞ በኦዲት ሂደት ውስጥ ማጭበርበርና የተለያዩ ሌብነቶች ካሉ ማጋለጥ ይችላል። ግን ዋናው የኦዲተር ስራ ያ እንዳልሆነ ተነጋግረናል። ሌላው ያወራንበት ርዕስ ቤተክርስቲያን የገንዘብ አያያዝን መተግበር አለባት ወይም መጠቀም አለባት። ይህ እንደ ተራ ነገር ሊታይ አይገባም። ምክንያቱም ከዚህ የምትጠቀመው 4 ነገሮች ስላሉ፣ አንደኛ በቀላሉ ያላትን የገንዘብ መጠን ማወቅ ትችላለች። ሁለተኛው ጊዜውን የጠበቀና ትክክለኛ የሆነ ሪፖርት ለምእመኗ በተለይ ከገንዘብ ጋር ተያያዥ የሆኑትን ሪፖርቶች ማቅረብ ትችላለች። ሶስተኛ ለበጀት እቅድ እንደ መረጃ ምንጭ ያገለግለናል። አራተኛ ቤተክርስቲያን ብድር የምትፈልግ ከሆነ ለአበዳሪው ድርጅት እንደ መረጃ የምታቀርበው አንዱ የሂሳብ ሪፖርት ነው ብለናል። ስለዚህ በእነዚህ አይነት ምክንያቶች ጥሩ የሆነ የሂሳብ አያያዝን መተግበር አለባት ብለናል። ሌላው ደግሞ ያነሳነው ርዕስ ጥሩ የስልታዊ የሆነ የሂሳብ አያያዝን ለመተግበር መሰረታዊ የሆኑ 2 ነገሮችን አንስተናል። አንደኛ በቀላሉ መረዳት የሚቻል መረጃ መሆን አለበት። ሁለተኛ ነገር ደግሞ በቂ የሆነ መረጃ መስጠት መቻል አለበት ወይም simplicity and adequacy የሚለውን ሁለቱን ኳሊቲዎች የያዘ መሆን አለበት አለን። መጨረሻ ላይ ያነሳነው ስለ ቼክ ነው። የቼክ ሂሳብ ቤተክርስቲያን እንደሚያስፈልጋት፣ ምክንያቱም ይህ በቀላሉ ቤተክርስቲያን ገቢና ወጪዋን እንድትቆጣጠር ስለሚረዳት ነው። የቼክ ሂሳብ ጥቅሞች ብለን 4 ርዕሶችን ወይም ደግሞ 4 ነጥቦችን አንስተናል። ለጥንቃቄ ይጠቅማል፣ ምቹ ነው። ብዙ ገንዘብ በእጅ ከመያዝ ይልቅ በቼክ ክፍያ መፈጸም በጣም ምቹ ነው። ሶስተኛ ደግሞ እንደ ቋሚ ደረሰኝ ወይም ደግሞ ለሂሳብ ስራው ደግሞ እንደ መረጃም ይጠቅመናል። አራተኛ ቤተክርስቲያን በቀላሉ የገንዘብ እንቅስቃሴዎችን እንድትቆጣጠር ያደርጋታል ብለናል። ለዛሬ ያዘጋጀነው ትምህርት ነው። ትምህርታችንን ጨርሰናል። ሰላም